ጉግል ጄሚናይ በፊት ከነበረበት በብዙ ተቀይሯል ማለት ነው። ፍጥነቱ በ4 እጥፍ አካባቢ ጨምሯል። እንደዚሁም ደግሞ አዳዲስ የሆኑ ነገሮችን አስገብቷል ማለት ነው። ስለዚህ ሁሉንም እናያቸዋለን። እንደዚሁም ደግሞ እንዴት መጠቀም እንዳለባችሁ ከመጀመሪያው ጀምረን እስከ መጨረሻ ያለው እንመለከታለን። ከመጀመራችን በፊት ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ጄሚናይን ከመክፈት እንጀምራለን ማለት ነው። ስለዚህ ጄሚናይን ለመጠቀም ወይም አዲሱን ፊቸር ለመጠቀም ጄሚናይን ቀጥታ ከዚህ መክፈት ትችላላችሁ። በተጨማሪም ዌብሳይት ላይ መጠቀም ይቻላል። ለምሳሌ ክሮም ላይ ልግባና gemini.google.com ብላችሁ ትገባላችሁ። ከዛ በኋላ እንደዚህ ከፍትላችኋል። እዚህ ላይ ጥያቄዎችን መጠየቅ የምትፈልጉትን ስራ መስራት ይቻላል ማለት ነው። ስለዚህ ዌብሳይት ላይ ማግኘት ይቻላል። እንደ አማራጭ ደግሞ ቀጥታ ከዚህ መክፈት ትችላላችሁ። አሁን ከተቀየሩት ነገሮች መካከል አንደኛ ስከፍቱ የምታገኙት እዚህ ጋር እንደምታዩት ኢንተርፌሱ ወይም ጀርባ ላይ ያሉ ነገሮች እንዳለ ተቀያይረዋል ማለት ነው። ከዚህ በተጨማሪም ደግሞ ከላይ አሁን ያለውን ተመልከቱ። ጄሚናይ ፍላሽ የሚለውን ይሄን ብናቁ ዝርዝሮች አሉ። አሁን 3.5 ፍላሽ የሚለው ላይ ነው ያለው። ይሄኛው በፊት ከነበሩት ፍጥነቱ ከ4 እጥፍ በላይ ይበልጣል ማለት ነው። ስለዚህ ይሄንን መጠቀም ይቻላል። 3.1 ፕሮም አለው። እዚህ ጋር ደግሞ ቲንኪንግ ሌቭሉን መቀየር ትችላላችሁ። ለምሳሌ ስታንዳርድ አለ። ከዛ ደግሞ ኤክስቴንድድ ማድረግ ትችላላችሁ። በተለይ ኮምፕሌክስ የሆኑና ከበድ ያሉ ስራዎችን ለመስራት ስታንዳርዱ ግን በቂ ነው ማለት ነው። ዋናው ይሄኛው 3.5 ፍላሽ የሚለው ላይ ታደርጉታላችሁ። ከዛ ማንኛውንም ስራ በጥራትና በፍጥነት ነው በፊት ካለው በ4 እጥፍ ይሰራላችኋል ማለት ነው። ስለዚህ ወደዚህ እንመለስበታለን። አሁን ጄሚናይን ስከፍቱ የምታገኙት ኢንተርፌስ ይሄኛው ነው። ማንኛውም ጥያቄ ካላችሁ እዚህ ጋር ነው የምትጠይቁት። በጽሁፍ ሊሆን ይችላል። በድምጽ መጠየቅ ከፈለጋችሁም እዚህ ጋር ሊሆን ይችላል ማለት ነው። ለምሳሌ እዚህ ጋር አስክ ጄሚናይ የሚለው ላይ መታችሁ የምትጠይቁትን ማንኛውም ጥያቄ በጽሁፍ መጠየቅ ትችላላችሁ። ለምሳሌ ለቤት ሰራተኛ የሚሆን ቀላልና ግልጽ የስራ ስምምነት ውል በአማርኛ አዘጋጅልኝ፣ የስራ ሰዓት፣ የእረፍት ቀን፣ ዋና ኃላፊነቶችን ያካተተ ይሆን አልኩት። በጽሁፍ ነው የሚጠየቅ ነው። ከዛ እዚህ ጋር ትልካላችሁ፣ ይደርሰዋል ማለት ነው። ይሁት እዚህ ጋር ኢንተርፌሱ እየተቀያየረ ይመጣል። እንደዚህ ፍጥነቱ ነው የሚወጥ፣ በጣም በፍጥነት ነው የሚሰራላችሁ። ከዛ እዚህ ጋር የውል ስምምነቱን አመጣልኝ ማለት ነው። ይህንን ከዛ ዳውንሎድ አድርገን መጠቀም እንችላለን። ፋይሎችንም ጀነሬት ያደርግላችኋል። ለምሳሌ ይህንን ጀነሬት ማድረግ ወይም ደግሞ በወርድ ፋይል በፒዲኤፍ ፋይል ከፈለጋችሁ እንዲያወጣላችሁ ማዘዝ ይቻላል ማለት ነው። እሱን ለማድረግ አንደኛ ኮፒ አድርጋችሁ ማይክሮሶፍት ወርድ ላይ እንዲወስደው ማድረግ ይቻላል። ካልሆነ ደግሞ እዚህ ጋር የምታዩት ነጠብጣብ አለ። ይህን ስነኩ ወደ እነዚህ ያመጣችኋል ማለት ነው። ከዛ እዚህ ጋር መታችሁ ኤክስፖርቱ ዶክ ሚል አለ። ይህን ስናቁት ቀጥታ ወደ ጉግል ዶክስ ይልከዋል ማለት ነው። እንክፈተው። እዚህ ጋር መተን ኦፕን በኢሜይላችሁ ነው የሚያስገባችሁ። በአንደኛው ኢሜይላችሁ መግባት ይቻላል። ያለ ኢሜይልም ግን ዳውንሎድ ማድረግ ይቻላል። እሱን አሳያችኋለሁ። እንደምታዩት ዶክመንታችን ዝግጁ ሆነልን ማለት ነው። ከዛ ይህን ዶክመንት ከፈለግነው ደግሞ ዳውንሎድ ለማድረግ እዚህ ጋር መታችሁ ዳውንሎድ የሚል አለ። ይሄን ትነካላችሁ። ከዛ በኋላ ዳውንሎድ ይሆናል። ፋይሉ ዳውንሎድ ሆነ። ከዛ ዳውንሎድ ሆነ ስልካችሁ ውስጥ ታገኙታላችሁ ማለት ነው። አዲስ ትዕዛዝ ከፈለጋችሁ አሁንም ከላይ እዚህ ጋር የእስክሪብቶ ምልክት አለ። ይሄኛው ኒው የሚለውን ስናቁ አዲስ ትዕዛዝ ይቀበላችኋል። ከዛ አሁንም መታችሁ እዚህ ጋር ትጽፋላችሁ። አሁን በጽሁፍ አሳይቻችኋለሁ። በድምጽ ደግሞ መጠየቅ ከፈለጋችሁ እዚህ ጋር መታችሁ ይሄንን መንካት ይቻላል። በአማርኛም በእንግሊዝኛም ይሰራል ማለት ነው። ሃው ቱ ለርን ኤአይ ልላክለት። ሃው ቱ ለርን ኤአይ ብየዋለሁ፣ ወይም ኤአይ መማር እንዴት እችላለሁ ብየዋለሁ። አሁን የጻፍኩለት በድምጽ ነው ማለት ነው። ከዛ በኋላ ምላሾችን ታገኛላችሁ። ተመልከቱት። ፍጥነቱንም እንደዚሁም ደግሞ በጥራት ነው የሚያመጣላችሁ። አሁንም ኒው እንበል። ስለዚህ በጽሁፍ እንዴት እንደምጠይቅ አይተናል። በድምጽ ደግሞ እዚህ ጋር አለ። ቀጥታ ደግሞ ማውራት ከፈለጋችሁ እዚህ ጋር ያዋራችኋል ማለት ነው። ታዋሩታላችሁ፣ መልስ ይሰጣችኋል። ስለ ኤአይ ከዜሮ ጀምሬ መማር ፈልጌ ነው። That's a fantastic goal. Artificial intelligence is such an exciting field to dive into. To get started from scratch, you'll want to build a foundation in a few key areas. This typically involves understanding some basic mathematics, especially linear algebra and statistics. በጣም ጥሩ። አሁን ወደ አማርኛ እንቀይራለን። ስለ ሰው ሰራሽ አስተውሎት ስትማር መሰረቱን በጥንካሬ መገንባት ያስፈልጋል። ይህ ማለት የሂሳብ መሰረታዊ ጽንሰ ሐሳቦችን በተለይም ሊኒየር አልጀብራ እንዴት ገንዘብ መስራት እንደምችል ብትነግረኝ ደስ ይለኛል። በኤአይ ገንዘብ ለመስራት ብዙ መንገዶች አሉ። እንደ ችሎታው እና ፍላጎቶ የጽሁፍ ይዘት መፍጠር፣ ምስሎችን ማስቆም ትችላላችሁ። አሁንም ስለዚህ እዚህ ጋር ያሉት ነገሮች አየናቸው ማለት ነው። በጽሁፍ በድምጽ ቀጥታ ለማውራት እዚህ ጋር ደግሞ ፋይሎችን አታች ማድረግ ከፈልጋችሁ የምትመጡበት ቦታ ነው። ለምሳሌ ነክታችሁ ፎቶ፣ ካሜራ፣ ቀጥታ ካሜራ መቅረጽ ትችላላችሁ። ወይም በካሜራችሁ የምትፈልጉትን ነገር ፎቶ አንስታችሁ ስለዛ ነገር መጠየቅ ይቻላል። ተነስቶ የተቀመጠ ፎቶ ካላችሁ ይህን መጠቀም። እዚህ ጋር ደግሞ ፋይሎችን መጫን ከፈልጋችሁ ይህን መንካት ትችላላችሁ። ወደ ጎን ስታደርጉትም ከዋን ድራይቭ ከኖትቡክ ማምጣት ይቻላል ማለት ነው።
ለምሳሌ አንድ ፎቶ እናምጣ። ይህን ፎቶ መርጬለታለሁ። በእስክሪብቶ የተጻፈ ነው ማለት ነው። ከዛ በኋላ ይህንን ወደ ኤክሴል ፋይል ቀይርልኝ ሊሆን ይችላል፣ ወይም ደግሞ ሰመራይዝ አድርግልኝ ሊሆን ይችላል ማለት ነው። የምጠይቀው ጥያቄ እዚህ ጋር መታችሁ ከዛ መጻፍ ትችላላችሁ። ይህንን በድምፅ መላክ ይቻላል፣ ታይፕ ማድረግም ትችላላችሁ ማለት ነው። ለምሳሌ ሰመራይዝ አድርገው ልበለውና ልላክለት። ወዲያው እንደምታዩት በፍጥነት መልሱ አመጣልኝ። ሌላም ጥያቄ ካለኝ እጠይቀዋለሁ። አሁንም አዲስ ትዕዛዝ እዚህ ጋር መታችሁ ኒው የሚለውን መንካት ይቻላል፣ ፕላስ ምልክት። ስለዚህ እነዚህ ፋይል የምንጭንባቸው ናቸው ብለናል። እዚህ ጋር ደግሞ ክሬት ማድረግ የምትፈልጉት ነገር ካለ ፎቶ ክሬት ለማድረግ ኢሜጅ የሚለውን መንካት ይቻላል። ሙዚቃ ከፈለጋችሁ ሚውዚክ የሚለውን መንካት ይቻላል። ኤዲት ማድረግ ከፈለጋችሁ ካንቫስ የሚለውን መንካት ትችላላችሁ ማለት ነው። ጎን ለጎን ኤዲት ለማድረግ ዲፕ ሪሰርች እዚህ ጋር ልላችሁ። እዚህ ጋር ደግሞ ጋይድድ ለርኒንግ የሚል አለ። የምትፈልጉትን ነገር ስቴፕ ባይ ስቴፕ መማር ከፈለጋችሁ ነው። ስለዚህ ምንድነው መማር የፈለጋችሁት ይላችኋል። መማር የፈለጋችሁትን እዚህ ጋር ትገልጻላችሁ። ለምሳሌ ፎቶሾፕ ከሆነ መማር የፈለጉት ፎቶሾፕ ልና እልክለታለሁ። ስለዚህ ቀጥታ ሄዳችሁ ቴክስት መጻፊያው ላይ ከምጽፉ እንደዚህ ስቴፕ ባይ ስቴፕ እንዲያስተምራችሁ እዚህ መጠየቅ ትችላላችሁ ማለት ነው። እዚህ ጋር ያመጣላችኋል። ከዛ እያዋራችሁ ትቀጥላላችሁ። በተመሳሳይ ፎቶዎችን ጀነሬት ማድረግ ከፈለጋችሁም እዚህ ጋር መታችሁ ጀነሬት ማድረግ ይቻላል። ለምሳሌ ኢሜጅ የሚለውን ብትነኩት አሁን ፎቶ ሊሰራላችሁ ዝግጁ ሆኗል። እዚህ ጋር ምን አይነት ፎቶ እንደምትፈልጉ በአማርኛ በእንግሊዝኛ ወይም በሌላ በምትችሉት ቋንቋ ትነግሩታላችሁ። ለምሳሌ ምሳሌ ስለሆነ ወረፋ የበዛበት የወንዶች ፀጉር ቤት ፎቶ እንዲያመጣልኝ ፈልጌያለሁ ወይም ጀነሬት እንዲያደርግልኝ ልላክለት። ተመልከቱት። አሁንም በዚህ ፍጥነት አምጥቶልኛል። ከዛ እዚህ ጋር መታችሁ ይህንን ዳውንሎድ ማድረግ ይቻላል። እዚህ ጋር ትመጡና ከስር ኮፒ ኢሜጅ ማድረግ ይቻላል። ሴቭ ኢሜጅ ብላችሁም ዳውንሎድ ልታደርጉት ወይም ልታወርዱት ትችላላችሁ። ጨርሷል። ኦፕን ብለን ቼክ እናድርገው። ይሁት እንደዚህ አይነት ጥራት ያለው ፎቶ አመጣልኝ። ወረፋውን ደግሞ ተመልከቱት። እንደዚህ በአማርኛ ስለጻፍን የአማርኛ እንትን እንደሆነ ገብቶታል ማለት ነው። ወረፋ ለሚለውን ጽሑፍ እንዲያጠፋ ከፈለጋችሁም አጥፋልኝ ብላችሁ ማዘዝ ትችላላችሁ። እዚህ ጋር መታችሁ ወረፋ ለሚለውን አጥፋው ማለት ይቻላል። ያጠፋዋል። ከዛ ኤዲት ያደርግላችኋል ማለት ነው። ለምሳሌ ደግሞ እዚህ ጋር አሁንም አቅሙን እንድታዩት በደንብ አንድ ርዕስ እናስገባለትና የ10 ደቂቃ የዩቲዩብ ቪዲዮ ስክሪፕት አዘጋጅልኝ ልበል። ስለዚህ እዚህ ጋር ለምሳሌ ርዕሱን እንዳስገባ ለምሳሌ ስለ ማይክሮሶፍት ወርድ ወይም ለኤምኤስ ወርድ የሚሆን የ10 ደቂቃ የዩቲዩብ ቪዲዮ ስክሪፕት አዘጋጅልኝ፣ ማጠቃለያውን በግልጽ ይቀመጥ ብየዋለሁ። ልላክለት። ይሁት አሁን ጄሚናይ ፍላሽ ላይ ነው ያለው። በጣም ፈጣኑ ነው ይሄኛው። ስክሪፕቱን ይሁት በሰከንዶች ውስጥ ነው ያዘጋጀልኝ፣ ሰዓቱን ጨምሮ ማለት ነው። ከዛ በኋላ ይህንን ሪከርድ አድርጌ ፖስት ማድረግ ይቻላል። እዚሁ ደግሞ ተምኔል የመሳሰለውን ነገርም እንዲያዘጋጅ ማድረግ ይቻላል ማለት ነው። እዚህ ጋር እንምጣና ለምሳሌ ለዚህ ቪዲዮ የሚሆን ቆንጆ ተምኔል አዘጋጅልኝ ብየዋለሁ። እናንተ ዝርዝር ነገርም መጻፍ ትችላላችሁ። እዚህ ጋር ተመልከቱት። በዚህ ሁኔታ የሚያምር ተምኔል አዘጋጅቶልኛል። ከዛ ይህንን መጠቀም ይቻላል። የራሳችሁን ፎቶ ልትሰጡት ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር መታችሁ የተለያዩ ሴቲንጎችን መቀየር እንደዚሁም ደግሞ ጄሚናይ ጀምስን ክሬት ማድረግ ይቻላል። እሱ ከዚህ በፊትም ቪዲዮ ስለሰራሁኝ ኢንዲስክሪፕሽን ላይ ያስቀምጥላችኋለሁ፣ እዛ ላይ መመልከት ትችላላችሁ ማለት ነው። ሌላው ደግሞ የተለያዩ ፋይሎችን ጀነሬት ያደርጋል። ለምሳሌ ፓወርፖይንት ያዘጋጃል፣ ፒዲኤፍ የመሳሰሉትን ነገሮች ያዘጋጅላችኋል። ለምሳሌ ስለ ፓሪስ ፓወርፖይንት ማዘጋጀት ፈልጌያለሁ። ስለዚህ ክሬት ፓወርፖይንት አባውት ፓሪስ ብለው ወይም እናንተ ማንኛውም ርዕስ ቢኖራችሁ ርዕሳችሁን እዚህ ጋር ታስገቡና ብልኩለት ቀጥታ ፓወርፖይንት ያዘጋጅላችኋል። አውትላይን ሳይሆን የሚሰጣችሁ ያለቀለትና ልትጠቀሙበት የምትችሉትን ነው ማለት ነው። ስለዚህ ኤክሴልም ወርድንም እንደዚህ ያደረጋችሁ ብታዙት ይሰራላችኋል። ፓወርፖይንታችን እንደምታዩት አለቀ ማለት ነው። በዚህ ፍጥነት እንክፈተው። ኦፕን። ወደ 13 ስላይድ አካባቢ ነው ያዘጋጀልን። በደንብ እንዲታያችሁ ዳርክ ሞዱን ላይት ላድርገው። ፓወርፖይንቱ እዚህ ጋር የምታዩት ነው። ከዛ እዚህ ጋር ይህንን ወደ ጎን እያደረጋችሁ መመልከት ይቻላል ማለት ነው እንደምታዩት። ከዛ እዚህ ጋር ኤክስፖርቱ ስላይድ የሚል አለ። ይሄን ነክታችሁ ዳውንሎድ ማድረግ ይቻላል። ፒዲኤፉን ከፈለጋችሁት ደግሞ እዚህ ጋር ዳውንሎድ የሚል አለ። ከሁለት አንዱ መጠቀም ትችላላችሁ። እንደምታዩት ክሬት እያደረኩት ነው ስላይዱን ብሎኛል። ሲጨርስ ኦፕን ትሉታላችሁ። ጨርሷል። ኦፕን ስላይድ ብላችሁ ከዛ መክፈት ነው። ሼር ማድረግ ከፈለጋችሁ ደግሞ እዚህ ጋር የሼር ምልክት አለ። ይሄን ነክታችሁ አድራሻውን ኮፒ ያደርግላችኋል። ከዛ ይሄንን በቴሌግራም በመሳሰሉ ልካችሁ ኮምፒውተራችሁ ላይ ወይም ሌላ ሰው ከፍቶ እንዲጠቀሙ ማድረግም ይቻላል ማለት ነው። ስጨርሷንም ይህንን ዘግታችሁ ወደዚህ ያመጣችኋል። ኤዲት ማድረግ ከፈለጋችሁ እዚሁ መቀጠል ይቻላል። አሁን እንዲውላችሁ ትቀጥላላችሁ ማለት ነው። ስለዚህ አሁን ጄሚናይን ከሌሎቹ የተሻለ የሚያደርገው ምንድን ነው? አንደኛ በፊት አሁን ፍጥነቱ የተወሰነ እንትን ይል ነበር። አሁን ግን 4 እጥፍ ስለጨመረ በጣም ፈጣን ነው። ሌላው ግን ሌሎቹ አሁን ወይም አብዛኞቹ በሚባል ደረጃ ሊሚት አላቸው። በተለይ ፎቶ ክሬት ስታደርጉ የመሳሰሉ ነገር ላይ ሊሚት ይዛቸዋል። አሁን ቻትጂፒቲ እስከ 3 ነው የሚፈቅድላችሁ በቀን። እዚህኛው ላይ ግን እስከፈለጋችሁት ወይም ደግሞ በጣም ብዙ ማድረግ ትችላላችሁ ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ የመጣሁላችሁ ቪዲዮ ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች ሰራላችሁ ከፈለጋችሁ
ቪዲዮውን ላይክ ማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ምስክር ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።